ሄለው ሰላም ጤና ይስጥልኝ። የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? አሲስቲንግ ኢን ፕሪፔሪንግ ኤክስቴምፖራነስ ፕሪፓሬሽን የሚለውን ኮርስ በአፋን ኦሮሞ ኮኬፍ ቲዩብ ላይ በሰርተን በተደጋጋሚ በአማርኛ እንዲሰራልን እንፈልጋለን ስትሉ ቆይታችሁ ነበር። ስለዚህ ያንን ጥያቄያችሁን ታሳቢ በማድረግ በአተም አካዳሚ ይህንን ቪዲዮ መስራት ግድ ብሎኛል ማለት ነው። ስለዚህ በኮኬፍ ቲዩብ በአፋን ኦሮሞ የተሰራውን ቪዲዮ አይታችሁ በአማርኛ እንፈልጋለን አለ ብላችሁ በተደጋጋሚ ስጠይቁኝ የነበራችሁ ልጆች አሁን ይህን ኮርስ ሙሉ ቪዲዮ እንሰራለን። በጣም ሰፊ የ4 ክሬዲት አወር ኮርስ ነው። እንግዲህ በፓርት እያደረግን እንሰራለን። ስለዚህ እናንተም ኮኬፍ ቲዩብ ላይ ይህንን ቪዲዮ የፈለጋችሁ ልጆች በቀጥታ አተም አካዳሚ ከ5000 ሰብስክራይበር በላይ ያለውን ቻናል ሰርች በማድረግ በአማርኛ ይሄንን ሙሉ ቪዲዮ ማግኘት ትችላላችሁ። ላለው እንግዲህ ዛሬ ቻፕተር 1 ኢንትሮዳክሽን ቱ አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን የሚለውን የምንጀምር ይሆናል። እንግዲህ ፕሪፔሪንግ ፎር ፕሮዳክሽን ኦፍ ፕሮሰስ ነው የሚለው። እንግዲህ በሆስፒታል ኦር ክሊኒካል ኤሪያ ሊሆን ይችላል፣ ላብራቶሪ ውስጥ የተለያዩ ፕሪፓሬሽኖች ሰራሉ። እነኛ ምን አይነት ፕሮሰስን መከተል አለብን የሚለውን በደንብ አድርገን የምናይ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንዲሁም ለተማሪዎች ሼር በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። እንግዲህ ዛሬ ቻፕተር 1ን በፓርት 1 ላይ ስንጀምር ምንድነው ከዚህ ቻፕተር ተማሪዎች ሊያውቁ የሚገባው የሚለው at the end of this chapter you will be able to describe the importance of extemporaneous preparation። ማንኛውም ተማሪ ምንድነው extemporaneous preparation or compounding ጥቅሙ የሚለውን ሊያውቅ ያስፈልጋል። outline the compounding process in extemporaneous preparation ምንድነው ጀነራል ፕሮሰሱ የሚለውን ማይንድ ማፕ የምናውቅበትን አውድም ፈጥራለን። ሌላው ክሊን ኮምፓውንዲንግ ኤሪያስ እንደ ኢኩዊፕመንት አስ ፐር ዘ ፕሮሲጀር ያንኑ በፕሮሲጀሩ መሰረት የምንሰራበት አካባቢ በጣም ንጹህ መሆን አለበት። ምክንያቱም የምንሰራው ነገር ሰዎችን ለማዳን ነው። በንጹህ የሆነ አሴፕቲክ የሆነ ኢኩዊፕመንት እና ኤሪያ ማንጠቀም ከሆነ ምናልባት ኮንታሚኔት አድርገን ጭራሽ ከማዳን ይልቅ በሽታውን የበለጠ ወርስ ልናደርገው እንችላለን። ከዛም አልፎ ደግሞ ፔሸንታችንን ልንገል እንችላለን። ስለዚህ እኛም ንጹህ መሆን አለበት፣ አካባቢያችንም ንጹህ መሆን አለበት፣ የምንጠቀማቸው ማቴሪያሎች ንጹህ መሆን አለባቸው። ስለዚህ ይሄንን እንዴት የሚለው ማወቅ አለበት አንድ ተማሪ። ሌላው ሜንቴን ፐርሰናል ሃይጂን አስ ፐር ዘ ፕሮዳክት ሪኳየርመንት። ፐርሰናል ሃይጂን ስንል ቅድም እንዳልነው ከኛ የሚጠበቀው ከንጽህናችን ጀምሮ